እውነት ለመናገር የሰው ልጅ ፈጣሪ አይደለም እንደዚህ ሄደን ከእግሩ ላይ ልንደፋ የምንችለው። አንድ ሰው እውነት ጸጸት ገብቶት ከሆነ በጣም በጸጸት እየተቸገረ ከሆነ የሚቀድመው ማን ነው? ከሰው እግር መደፋት ነው ወይስ ደግሞ ከፈጣሪ ደጅ ሄዶ መደፋት ነው? የትኛው ይቀድማል? የአላዛር እናት እንግዲህ እያደረገች ያለችው በየቤቱ እየሄደች ከእግር መደፋት ነው። ግን መጀመሪያ ፈጣሪ ይቀድማል። እናቴ ሰላም ሰላም ቤተሰብ እንዴት ናችሁልኝ? እንዴት ቆያችሁ? ሰላማችሁ ይብዛ። ውድ የአላዛርና የትንሱ ቤተሰቦች እንግዲህ በትንሱና በአላዛር ላይ ብዙ ነገሮች እየተፈጠሩ ነው። ፈጣሪ ሆይ ምንድን ነው የተፈጠረ? ትንሱ ግን ምንድን ነው እንደዚህ የሚያደርጋት ነገር እንዴ? እውነት በቃ መስጠፋቀር ሰሩባት ነው። እንዳትለቀኝ እኮ በቃ አሁን መጠምጠም፣ አሁንም ሄዳ መጠምጠም። ይሄ ትክክለኛዋ ትንሱ አይደለችም። በነገራችን ላይ በቃ ሌላኛዋ ራሷን ለበስ ትንሱ ሆናለች አሁን ላይ ማለት ነው። እና እኔ ደህና ነኝ ብላ ትናገራለች፣ ግን ደህና አይደለችም። ምክንያቱም ደህና አይደለችም ብዬ ያልኩበት ምክንያት ትንሱ ደህና ብትሆን ኖሮ አላዛርን እኮ አትጠላውም እኮ። አላዛርን ታፈቅረዋለች ትንሱ፣ እንዲፋቱም አትፈልግም። ግን በምንም አይነት ታምር በዚህ ሁኔታ እንዲሆን አትፈልግም። በስነ ስርዓቱ ታርቀው ሰው ገብቶበት ሽማግሌ ገብቶበት ነው አላዛርን ወደ ቤቷ ልትመልስ የምትችለው እንጂ በእንደዚህ በተርገበገበ በተንሰፈሰፈ አይነት ሙድ በጭራሽ ልታደርገው አትችልም። ስለዚህ አሁን የሆነ ቀልቧን ወሰድ ያደረገው ነገር አለ። ይሄ እንቁላል ነገር አመጣ። ምን ካናቷ ላይ ፈጥፍጣ ስጥለው ነው? እንዴት ነው የማትቀየረው? ከኔ ላይ አይሰራም እያለች ነው። ግን እኮ ማለት አንዳንዴ ይሰራል እኮ ሰይጣን እኮ ይሰራል። እየሰራ መሰለኝ አይደል? የምንታመመው ስለሚሰራ ነው፣ ውስጣችን ስለሚቀመጥ ነው። እና አይሰራም ማለት አይቻልም፣ ሊሰራ ይችላል። ግን ደግሞ ያው ከፈጣሪ በላይ አቅም ስለሌለው የሆነ ጊዜው ሲደርስ እሱ ሞቶ መሄዱ አይቀርም እንጂ በጣም በእንደዚህ አይነት ነገር ብዙ ሰዎች እኮ ሲሰቃዩ እናያለን። እና ትንሱ እንደዚህ ልትይ አይገባሽም። በጣም ከባድ ነገር ነው። ባንዴ ተገልብጦ ትናንት እንቁላል ተሰበረባት፣ ዛሬ ደግሞ አላዛር ማለት ጀመረች ማለት ነው። እና ትንሽ ዋልድ ድር ብሎ ቢሆን ስንብትብት ብሎ ቢሆን ኑሮ እኮ እንደው ትንሱ ታማለች ብለን አንገምትም ነበር። ግን ይሄ የጤና አይደለም። ሲቀጥል ደግሞ እስኪ ከመቼ ወዲህ ነው ማን ነበር አማንንና ሚስቱ በቃ ሁላቸውም እንደ ሀሳብ አለች ተጠራርጋችሁ ውጡ እኮ ነው ያለችው። አረ በኢየሱስ ትንሱዬ እንደው የኔ እናት በሰላም ይገላግልሽ ፈጣሪ። የእውነት በጣም ከባድ ነገር ነውና ቀረ ምናምን በቃ ስፍስፍ እያለች ነው ያለችው። ፍቅር እኮ ደስ የሚል ነገር ነው፣ ግን በእንደዚህ አይነት ሁኔታ የተጣሉ ሰዎች ባለፈው አማንንና ሚስቱ ምንድን ነው ያለቻችሁ? እናንተን በጣም ብዙ ለፋችሁ ምንም ባለማወቅ እኮ ነው አለች ማለት ነው። እንዴ ታዲያ አሁን ይሄ ምንድን ነው ትንሱን ጤናማ የሚያስብላት? አሁን አማንና ሚስቱ ባለማወቅ ነበር ያን ያክል ሲታገሉ የነበሩት። አማን ባለማወቅ ነበረ ካላዛር ላይ መቶ ሽጉጥ የደቀ ነው። ምን ባለማወቅ ነው? አላዛር ስንት ነገር እያደረገብሽ ቡና ደፍቶብሻል ተብላ ብትነገር ራሱ አሁን ውሸት፣ ያኔ በቃ ስለሚወደኝ ነው የምትለው በእርግጠኝነት አሁን የምትለው ማለት ነው። እና አሁን ስላለፉ ነገሮች ማስታወስ አልፈልግም፣ አሞኝ ነበረ፣ እንዴት እንደዚህ ይሆናል፣ ያሳለፈው ነገር ይጸጽተኛል እያለች ነው። እና አረን እች ልጅ ቶሎ ብላችሁ ጸበል፣ አሁን የሚያስፈልጋት ትንሱ ጸበል ነው። አንደኛ ነገር ለስች ልጅ ማለት ለህፃኗ ራሱ ግዴታ ነው። ልጅቷ ጤናማ ሆና ነው ልጅ መውለድ ያለባት እንጂ እንደዚህ አእምሯ ተሰውሮ እንዴት ነው ሊሆን የሚችለው? ሲቀጥል ደግሞ ትንሱዬ አንቺ እውነት ጤናማ ከሆንሽ እንግዲህ እኔ መስራት አለብኝ ከመውለዴ በፊት ምናምን እያልሽ ነውና ማለት ነው። የምር አላዛር ካለ አንቺ ወልደሽ እስከምትነሽ ድረስ እሱ አለ፣ በቃ ኃላፊነቱ የእሱ ይሆናል። ከዛ በኋላ አንቺ ልጅ ከወለድሽ በኋላ ነው ብዙ ነገሮችን መስራትም ማድረግ የምትች። አሁን ምን አሳስቦሽ ነው? እሺ እኔ ግዴታ መስራት አለብኝ እያልሽ የሆነ እንዴት ነው ሌላ ነገር የምታወሪው? ምክንያቱም በሰዓት ላይ አሁን አንቺ ልስራ ሳይሆን ልጄን በሰላም ፈጣሪ አምላክ ይገላግለኝ፣ በሆድ ያለውን በጀርባዬ አድርግልኝ እያልሽ የምትለምኝበት ሰዓት ነው እንጂ ብቻ ልክ አይደለችም ትንሱዬ። ወደ ሰላሟ ይመልሳት ፈጣሪ። ከዛ በኋላ እስኪ እውነት ጸበል ሂዳ ከወጣች በኋላ እውነት ትንሱ ትክክለኛ ሀሳብ ነው የወሰነችው አይደለም የሚለውን የምናየው ይሆናል። ግን አሁን ላይ ጸበል ያስፈልጋታል ትንሱ ማለት ነው። ሲቀጥል ደግሞ ወደ አላዛርና ስንሄድ እንግዲህ ይቅርታ ካላደረገችልኝ እኔ መርዝ ጠጣለሁ ብላ እንግዲህ የጠጣችውም ነገር አላት። አላቅም ጠጥተዋለች እያሉ ነበረ። ይሄኔ መርዝ ቢሆን ኑሮ ብትጠጣውም የሆነ ነገር ባይደርስባትም
ሜቢ በሰዓቱ ፌንት ልትሰራ ትችላለች እኮ ግን አልጠጣችሁም። አስመሰለች ይሁን እኔ አላቅም። ብቻ ከዚህ ላይ ግራ ገብቶኛል። ይሁን ግን እንግዲህ ይቅርታ ካላደረገችልኝ አልወጣም እያለች በጣም ድርቅ ብላ ነበር ስትለምን የነበረው። ትንሱ ደግሞ ያን ያክል መሽከርከሩ ለምንድን ነው? ትንሱዬ አንቺ እኮ አሁን ሁለት ነፍስ ነሽ። የምሬ ነው። ከሰው ላይ በዚህ ያክል ጠንከር የምትይበት አይደለም። በቃ ለፈጣሪ ብለሽ ይቅር ብዬሻለሁ ብትያት እኮ ኖርማል ነገር ነው። ምክንያቱም ማለት ገና አንቺ እንዴት ነው ነፍስሽ በፈጣሪ እጅ የተያዘች ነች በዚህ ሰዓት ላይ እና በዚህን ያክል ጠንካራ መሆኑ ልክ ነው ብዬ አላስብም። በእርግጥ ከደረሰባት ነገር ነው። ግን ማሚ በዚህን ያክል ትንሱ እንደዛ ድርቅ ስትልብሽ ግዴታ ይቅርታ ካላደረግሽልኝ ብለሽ መርዝ ለመጠጣት መሞከሩ ይሄ የማስመሰል ነው የሚመስልብኝ። ምክንያቱም የሰው ልጅ ከተጸጸተ እውነት ጸጸት አላስተኛው ካለ ቅድሚያ ወደ ፈጣሪያችን ነው አደለ? ከዛ ከፈጣሪያችን ልልን ያደረግናትን ሁሉ ነገር ዝርግፍ አድርገን ተናግረን ወደ ቀልባችን ከተመለስን በኋላ መተን የበደልናቸውን ሰዎች ይቅር በሉን ብለን እንጠይቃለን። ምንድን ነው በየቦታው እየሄዱ ከእግር መደፋት፣ በየቦታው እየሄዱ የሰውን ጫማ፣ እንደዛ አስፈላጊ አይደለም። ይህን በምታረጊበት ሰዓት ከፈጣሪሽ ብትመለሽ በአንዴ ወደ ትክክለኛ ማንነትሽ ይመልስሻል። ምክንያቱም ፈጣሪ እንደ ሰው አይደለም ማለት እኛ ስተታችን አምነን እንድንሄድ ነው የሚፈልገው አይደለ? ስለዚህ ቅድሚያ መደረግ ያለበትን ትተሽ መደረግ የሌለበትን ነገር ከዚህ መዝለሉ ልክ አይደለም። እኔ አሁን ሁለታችሁም እያስመሰላችሁባት ነው ከትንሱ ላይ። እንዴት ማመን ይቻላል? አሁን እስኪ እውነት ኖርማል አይደሉም? ኖርማል ናቸው ተብለው እነዚህ ሰዎች እንዴት ነው ሊታሰቡ የሚችሉት? ሲቀጥል ደግሞ አላዛር የሚያጠራጥረው እስር ቤት እያለ ያወጣውን ቮይስ ሚዲያ ላይ እንዳታወጪው፣ ይሄን ቮይስ እኔ ካጠገብሽ አልደርስም ግን አስፈችኝ፣ ይሄ ቮይስ ግን ሚዲያ ላይ እንዳይወጣ አለ። ምናልባት እንደዛ ብሎ የተናገረበት ምክንያት የሆነ ነገር ቢፈጥር ከትንሱ ላይ አንተ እንደዚህ ብላት ነበር እኮ ተብሎ እንዳይወራበትም ሊሆን ይችላል ይሄን ያደረገውና ለማንኛውም መጀመሪያ እስኪ ትንሱ ይቅርታ አለችም አላለችም ወደ ቀልቧ መመለሷ መልካም ነው ብዬ አስባለሁ። ግን በዚህ ሁሉ ግርግር እኔ እንጃ እች ልጅ በሰላም መውለዷ ነው የሚያስፈልገው። አሁን የማንም ሰው ሀሳብ አይደለም የሚያስፈልገው። በጤና በሰላም ሆና ልጇን ትገላገል። ከዛ በኋላ መሆን ያለበት ይሆናል። አላዛር የምትለው ግን ይሄ ትክክለኛ ሀሳብ አይመስለኝም። የሆነ ነገር አለበት። አላዛር ደግሞ ስነ ስርዓት ይኖር። የምሬን ነው እንዴ! ምንድን ነው አሁን? የማን ነበረች? የአማን ሚስት እኮ ምንም የተናገረችው ነገር የለም። ከእናንተ ማለት ከሁለታችሁ መካከል ገብታ አይደለም እኮ እስር ቤት ያስወጣች እኮ አብራችሁ እንድትሆኑ እንድትታረቁ ነው። ትዳራችሁ ይፈታል አለችም። ግን አንተ ተስተካከል በምትልበት መንገድ ተስተካከል እያለች ነው። አንተ ግን ምንድን ነው በዚህን ያክል ፈንጠር የሚያደርግ? ቢያንስ እኮ ቤተሰብ ናቸው። ቤተሰብና ቤተሰብ ግዴታ ነው፣ ሊከባበር ይገባል። ምንም አያከብራቸውም። የምሬን ነው። አስደበደባችሁኝ ይላል። የተደበደብከው በስራ ነው። አንተም እኮ ከእርጉዝ ሚስት ላይ እኮ ቡና ደፍታል። ገባ? ቡና ደፍታል ያለ ምንም ርህራሄ። ስለዚህ የተደበደብከውም እንግዲህ ህግ ላይ ሄደ ፈንጠዝ ስትል ያው ህግ ነው የደበደበ። ምን ይደረጋል? እና በእነሱ ላይ ምንም አይነት በዚህን ያክል ደረጃ መናነቅ አያስፈልግም። አንተ ለወደፊት ከትንሱ ጋር መኖር የምትፈልግ ከሆነ ሰውን ልታከብር ይገባል። የምር እኔ አላዛር ክብር አያውቅም። ከምሬ ነው እንዴ